እናመልከው አንድ አላህ ብቻ ሌላ አምላክ የለንም። ሙስሊም ነን። አንድ አምላክ ብቻ ነው ያለን። ግን ምንድነው ይሄ አሁን መጥቶ አከፋፈል ምንድነው? ዋብያ ምናምን ይላሉ። እኔ አላውቅም። እኔ ሙስሊም ነኝ። ቢንት እስላም እያወቅሹ ስላልሆነ እኮ ነው። አሁን ጥያቄው ምንድነው? አላህ ከአርሽ በላይ ነው የሚሉ ምንድነው እሱ ተብሎ ነው የተጠየቁት። ያ በቦታ በአቅጣጫ ገልጸው የሚናገሩ ምንድን ናቸው ተብሎ ተጠይቀው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ አንደኛው ምንድን ነው እኔ እንደው ብዙዎች ድንገት ብድግ አድርገው በቃ እፎይ ማታ ይምሩ ሲጠብቅ ለምን ቀራህ አይነት ነገር ይጠይቁታል። ከዛ ኧረ እኔ አልችለውም ወገኔ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? እንደዚህ እነሱ ናቸው ይሄን የሚሰሩት። የሚገርም ነው። አዎ እችላለሁ፣ ግን እኔ ካልመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ። እሳቸው እሳቸው ሲጀመር እሳቸው ወጡ አልወጡ እኮ ሄዷል። ከአላህ ጋር ተገናኝቷል። እሱ መወለድ አይጠበቅበትም ፍጡር ለመባል እኮ መሐመድ ወለደ እኮ የተወለደውን እየተመለካቸው አልነበር እንዴ? ከማን ተወለደ? ፍጡር ሆኖ መሐመድ ወለደ። መሐመድ እስቲ ማስረጃ እስቲ መሐመድ እሺ አላህ ነው ያለው። የትም ይሁን የተወለደ ማስረጃ ስጠኝ። ኦኬ አላህ ተወለደ ብለህ እንኳን ነው? አይ የተወለደውን ስጠኝ። ከማን ተወለደ ነው? እናንተ የተወለደውን የተገረዘውን እየተመለካችሁ ነው። አላህ ነቢ ሳይገረዝ እስከነሽለፈቱ ሊሆን ይችላል። ጠይቃለሁ ግን መደብ አስብ። እስቲ ማረጃውን ስጠን። እሺ ጎበዝ። አላህን የነገረህ ማን ነው? ስላላ ያስተማረህ ማን ነው? እሱ ማንም ይሁን ማንም የተወለደውን ነው ያልኩት። ከማን ተወለደ ነው? መሐመድ ነው የነገረህ። ኢየሱስ ክርስቶስ ከማርያም ተወለደ አይደል? አዳም መሐመድ የጭንቅላቱን ፈጠራ ውጤት ወልዶ አምጦ የወለዳትን ከጭንቅላቱ ለእናንተ ነገራችሁ። ውሽዝ የመሐመድ ውጤት ነው። አላህ መሐመድ ነው የወለደው። አላህ የሚባል አምላክ አለ። እግር ያለው ባት ያለው ጋነም እግሩን የሚከት ጭንቅላት ይኖር አይኖረው ብላችሁ እንድትከተሉ ይሄን ወልዶ የሰጣችሁ አላህ ማን ነው? መሐመድ ነው። አላህ ተንፍሶም አያውቅም። አንድ ቀንም ተንፍሶ አያውቅም። አላህ ማውራ ከጀመር ቆይቷል እኮ አንተ ልጅ አይደለም እኮ ሲማ እንዳይደብር ችግር የለም። እሺ መሐመድ አላህ ነው የነገራችሁ። መሐመድ እኮ ነው የነገራችሁ። ስለዚህ መሐመድ አይደለም። ከሱም በፊት ብዙ መልእክተኞች አሉ። መሐመድ ብቻ አይደለም። ስለ እስልምና ስላላ የሚያወራው ማለት ነው። ማንም እሱ እንደዛ አይደለም። ለምን ማረጃውን ለምን አታወጣኝም? የጠየቁን ጥያቄ ማረጃ አውጣ እስቲ። አላህ ከማን ተወለደ? ማረጃውን አውጣ። በቃ ነገርኩህ እኮ ወንድማችን። ሰው ይታዝባል። ብዙ ሰው እያያ ነው ያወራውን ነገር። ማረጃ ጠየቁኝ መልስ። አላህ ከማን ተወለደ ነው? አረብኛ ማንበብ ትችላለህ? ቆይ አይደለም አቶ ፏድ አላነብ እሱን አንብባለሁ አላልኩም። ያው ማስረጃ ልሰጥህ እኮ ነው። ምን የምን ማረጃ ነው? ምን እምል ነው? አምላክ ከፈለገ ከኮረል አይኖች ጋር ለአንተ ከተዘጋጁት ሴቶች ጋር ግንኙነት አድርጎ መውለድ እንደሚችል አላህ። አዎ አላህ። እሱ ከማን ተወለደ ነው የሚልህ እኮ። አላህን ማን ወለደ ነው? ኦኬ አያቱን አሳየው። በቃ አያቱን ላሳየው። አያቱን እናሳየ። ጎበዝ። እንደውም የተሻለ እሱ ነው። አላሁ አክበር። አይፎይ እውቀት ይገርማል። ግን ጂኒዎች ስላለ አያት የመሰከሩትን ያሳየው። አያት ማለት በአረብኛ አያት ምን ይባላል? ፏድ ምን አውቃለሁ? አላውቅም። ጠይቀኝ አላልኩም።
ያለህን አያት እኮ ልናሳየህ ነው። አያት እንግዲህ አባት ቢኖረው ነው አያት ቢኖረው። ከማን እንደተወለደ አሳየኝ ነው። ከማን እንደተወለደ አሳየኝ ነው። ማን ነው ወለደው? አላህ ነው ወለደ። ማን ነው? ልናሳየህ ነው። አያቱን ካገኘው አባቱን ትፈልጋለህ። ሊቀጥሪ ጠዋይ እናመሰግናለን። በቃ ለምን አልሄድክም? ውይይቱን ለምን አልሄድክም? ቆይ ጧን አዘጋጃት። ለምን ቀርተህ ነው? ቆይ አፋሪ አትጩህ በእናትህ። እዚህ ጋር እንትን ቀጠቀጥ ቀዳል ሆይ ሴጣን ጆሮ ውስጥ ሸንቶበት ነው። ጧና እንዲያሳያቸው ክርስቲያን ቪዲዮ አለ። ጀዱ ቀበሬም እንዳለ ታውቃለህ። እፎይ ይህንን ክፍል ሲፈታው የማህይም ጂኒ ንግግር ነው አለ። የደንቆሮ ጂኒ ንግግር ነው ይሄ አለ። ታዲያ ጂኒው ገና ከድንቁርናው ሳይላቀቅ ነው እንደ ስለ አላህ ሊመሰክር ቁርአን ላይ መጣው። ገና አላህን ሳያቅ ነው መጥቶ ሚስትም ልጅም አልያዘ የሚለው ጂኒው ገና ድንቁርና ላይ። እንዴት ነው ደንቆሮች ለአላህ የሚመሰክሩት ቁርአን ላይ መጥተው? ያውም ጂኒዎች ማለት ያሳዝናል። አያቱን ሊያሳዩን ነው። ጧና አብዝተዋታል። ጧና አሳያቸው ክርስቲያን ጧና አሳያቸው። እስከዛ ቅድም እፎይ እየተናገርከው በደንብ መነገር አለበት ብዬ ማስበው። ኧረ ተው ቆይ ሚዩት አድርግ ቅድሚያ። ኖ ይሄንኛውን አይደለም፣ ይሄንኛው አይደለም። ሌላ ቅድም ልክ የላለሁ። ይሄ ዶሮ የመጀመሪያው ነው። ቀጥል ቢኒ። መሰመር ያለበት እፎይም የተናገረው ብሩኬም የተናገረው አላህ አንዳንዴ ክብደት ይቀምጣል፣ አንዳንዴ ደግሞ በትንኝ ጀርባ ላይ ራሱ ይቀመጣል የሚል ሐዲስ አለ ወይም ኪታብ አለ። ባይዘዌ አምላካችሁ አላህ ትንኝ የሚያዝለው ነው። ትንኝ የሚያዝለው ባይዘዌ በትንኝ ጀርባ ላይ የሚቀመጥ በትንኝ የሚታዘል ደካማ አምላክ ነው። ባይዘዌ የተገለጠው አንዳንዴ ደግሞ በጣም ሲናደድ ክብደቱ ጨምሮ ደግሞ መላእክቶችን ያስጨንቃቸዋል። ክብደት እየጨመረ ማለት ነው። እና በትንኝ የሚታዘል ደካማ አምላክ አላህ ለምንድን ነው እሱን የምታመልኩት? ትንኝ አስቡት እንግዲህ ትንኝ ጀርባ ላይ ወይም ደግሞ ሞስኪቶ የወባ ትንኝ ማለት ነው እዛ ጀርባ ላይ ይታዘላል ይላል እስላማዊ ማስረጃ ማለት ነው። ኦኬ እሺ ማስረጃው ለምን አታሳየንም? ከፈትልሻል፣ ችግር የለም ይከፈታል። ስለዚህ በትንኝ ጀርባ ላይ የሚታዘል አምላክ ለምን ታመልካላችሁ? ሲናደድ ክብደቱ አሁን ብሩክ ይከፍትልሻል፣ ችግር የለም። ሲናደድ ክብደቱ የሚጨምር አምላክ ክብደት የሚጨምር የሚቀንስ ሰው ፍጡር ነው ማለት ነው። ዘላለማዊ ነው ክብደቱ። አንድያም አምሳያም አንቺ ነሽ እንደዛ የምትይው፣ አንቺ ነሽ እንደዛ የምትይው። ኡስታዝ ምንድነው ስኮላሮችሽ ምሁሮችሽ ግን ትንኝ ጀርባ ላይ ይታዘላል ክብደቱ ይጨምራል እያሉ ነው። ክርስቲያን ቪዲዮን አሳይና ብሩክ ያሳይሻል። አሁን ክብደቱ እንዴት እንደሚጨምር አላህ ሲናደድ ያሳይሻል፣ በራስሽ ስኮላሮች ማለት ነው። እና ትንኝ ጀርባ ላይ የሚታዘል አምላክ አታምልኩ። ደካማ ትንኝ አስቧት እንግዲህ የኔን ጣት እንኳን መሸከም አችልም። አምላካችሁ ግን ትንኝ ጀርባ ላይ ራሱ ይታዘላል ማለት ነው። እንዲህ አይነት ደካማ አምላክ አታምልኩ። ቀጥል ክርስቲያን። ቢኒ ግን ባነሳው ላይ ጥያቄ አለኝ። ትንኝ ጀርባ ላይ የሚታዘል በጣም ትንሽዬ ነገር ነው። ድምፁ ደግሞ ድንጋይ ላይ እንደሚጎተት ሰንሰለት ነው ይላል እኮ ቡሃሪ ሐዲስ ላይ አለ። ቡሃሪ 7481 ላይ አላህ መላኢካዎችን ድምፅ ሲያዛቸው የሚያወጣው ድምፁ በጣም እንትን ከመሆኑ የተነሳ ድንጋይ ላይ የሚጎተት ሰንሰለት እንዴት ነው ኮኮኮ ነው የሚለው እንጂ አላውቅም። እና እንደዛ ነው ድምፅ የሚያወጣው ይላል። ከትንኝ እንደዚህ አይነት ድምፅ እንዴት ሊወጣ ይችላል? ትንኝ ጀርባ ላይ ከሚታዘል ማለት ነው፣ ከትንሽዬ አካል። ይሄ በጣም ከባድ ነው። የት ነው የምታመጡት? የሌለ ታሪክ ለምንድን ነው አፍራ ይከፈታል። ቀጥል ቋን እናሳያቸው። አንዴ ዘና እንበል እስቲ። የሌለ ታሪክ ለምንድን ይሄ ሰሞኑ በየሚዲያው ማለት ነው የሚልህ ማለት ነው። በል ያለ أعوذ بالله من الشيطان الرجيم
الشيطان الرجيم نو አንድ ጀላወራ ወንድሜ ካይ ተከተላለ። ይሄ እኮ አስተምሮታችን ነው። አሁን እኛ አማርኛ ነው ቋንቋችን አይደል? የኛ ደግሞ ቁርአናችን በአረበኛ ነው የተጻፈው አይደል? ስለዚህ እኮ የሚያስብ ነገር ምንም እንትን የሚል ነገር የለውም። አማርኛው ፊደሉ አሁን እንደዛ ትክክል ነው የጠራው እኮ እሱ የሚያስተምርበት ሲስተም ነው። ገባህ አይደል? ኡስታዙ ባባሩ ከለው ጧን ያመጣና ለምን እንደሆነ ታውቃለህ? ሙባ ይኸውልህ ኮመንት ላይ ቁጥር የሚቆጥረውን አየው ጧ እያለ ከታይ ዝም ብሎ አብዛኛውም ዝም ብሎ ነው። የእናንተ ልጆች ጧ እያሉ ሲጽፉ ጊዜ ከዚህ በፊት ቀደም የመጀመሪያ የከፈተው ሜቢ ክርስቲያን እሱን እሻውን አሳየው። ቀስ ብላችሁ ይህንኛው ኡስታዝ ተናግሮ ነበረ። ከዛ የዚህኛውን ያዘና ደግሞ ያንኛው ሰሞኑን እየተዛመተ ያለ ጧ ምትል። ስለዚህ ጧ ምናምን ነገር ሲል አባባሉ ኢንተርቴን ስለሚያደርግ ነው ስለሚያስብ እንትን እያስተማረ ያለው ኡስታዙ የእንትኑን ነው። ገባህ? እኛም በክፉ ይባላል ነው እሱ አንዴ ሙባ እያስተማረ ያለውን እኮ በክፉ የፈረጅንበትም የለም እኮ እንደዚህ ኢንተርቴን እሱ ለማዝናናት ነው እንደዛ የተጠቀመው ለማሳቅ ነው እሱም እንጂ ጧ በል ሰሞኑን ጧ እየተባለ አይደለ እንደዛ ብለህ ቅራ አቡዙ ቢላሂ ሚነ ሸይጣን ረጂም በል ሲለው ጧ በል ምናምን ነገር እንደዛ በል እያለው ነው እያዝናና እንትን እያለ ነው ዊናውጣት ሪስፔክት እናደርጋለን እሱን እኛም እሱም ለማዝናናት ለመሳቅ ነው ያደረገው እኛም ደግሞ ተሳሳተ ምናምን ብለንም የተናገርነው የለም ይሄንኛውም በተመሳሳይ እንደዛ አለ ኮመንታችን ላይ ጧ ብለው ሲጽፉ ያኛውን ስላስታወስ ነው ቀጥል ክርስቲያን ያ ዋናው ጧ ይሄ ነው አክቹአሊ ሴትዮ ቢክራ ሆና በሷ ላይ በነገራችን ላይ ካላህ በላይ የሚማሩት ስለዚህ ነው ይሄንን በዛው ይውልኝ ይቺ ሴትዮ ቢክራ ሆና በሷ ላይ በሚገባበት ሰዓት ምን ያደርጋል ድንገት ይቺ ሴትዮ ሳታስብ መግፋት የለበትም ስጋን የሰውነት ክፍል ምን ይላሉ ሼኹ ቀስ ብሎ እያጫወተ ቢክሯን መውሰድ አለበት ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል ጦርነት የገጠሙ አንደኛው ምንድነው እኔ እንደው ብዙዎች ድንገት ብድግ አድርገው በቃ ግንኙነት እንደሚያደርጓቸው ነው በቃ ከዛ በኋላ ፍቅር የሚባለውን ነገር አላቅም የሚሉ ሴቶች ገጥሞ ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም ሰው ላይ አረጋግቶ ይዞ እሷን ህመሟን እንዲተዋት ማረጋጋት መቻል አለበት ወላሂ ይሄ ጉዳይ በጣም በጣም ብዙ ሴቶች በድንግልነታቸው በልጃገረድነታቸው እንዲህ አይነት ሙፋጃአ ግንኙነት ተደርገው ወንድ የሚባል አስጠልቷቸው ትዳር የሚባል አስጠልቷቸው የአልጋን ጣዕም አናቅም የሚሉ ሴቶች ብዙ ሴቶች ገጥመውኛል ብዙ ሴቶች ነግረውኛል ይሄንን ተጠንቀቁ ቢክራ የምታገባ ወንድ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለበት ልክ በምላጭ እንደምትቆረጠው ቀስ አድርገህ
እኔ ግን ክርስቲያን ይሄ ቪዲዮ ከጆኩ ባሻገር አንድ ትልቅ መልእክት ያለው ቪዲዮ ነው ለኔ። ጌታ ልብ በሉ፣ ፈቷቸው ጠቅላላ ይሄ ነው። ይሄ ኡስታዝ ወንድ ነው። በእስልምና ከሴቶች ጋር እንደዚህ አጅነቢ ከሆነ ሴት ጋር መገናኘት የለበትም። ብዙ እንደዚህ አያወራም። ግን መሰረታዊ በጥያቄ ነው የሚያገኛቸው። ብዙ ሴቶች ለሱ የሚነግሩት ምንድነው? እንደዚህ አይነት ስሞታ ነው፣ እንደዚህ አይነት ብሶት ነው፣ ችግራቸውን ነው። ፈትዋዎቹ ላይ ባሌ እንደዚህ ያደረገኝ፣ እንደዚህ ስሜት የለኝም፣ ዲቴል ነው ገብቶ የሚያወሩት። ይሄ ራሱ ይሄ ቪዲዮ አንድ ምስክር ነው። ፕላስ ስለ አምላካቸው ግን ጭንቅላት ይኑረው አይኑረው የሚያውቁት ታሪክ የለም። ኡስታዞቹ የሚጠየቁት እነሱ የሚያስተምሩት ታሪክ የለም። ኡስታዞቹ የሚጠየቁት ስለ እንደዚህ አይነት ነገር ነው፣ ስለ ማህበራዊ ህይወት። ይሄ የስነ ተዋልዶ ጤና ምናምን ማህበር ነው እንጂ ሃይማኖት ሊሆን አይችልም። ይሄ ፈትዋ ገብታችሁ እዩ። እንዳለ የሚጠየቀው ስለ መለኮታዊ ስለ አምላካቸው አንዲት ጥያቄ የለም። አንድ የሚጠይቅ የለም፣ የሚያውቅም የለም። አላህ አንድ ነው፣ አይወልድም አይወለድም፣ ጌም ኦቨር አለቀ። ከዛ በኋላ ይተነትነዋል እንደዚህ። እንግዲህ የስነ ተዋልዶ ትምህርት ነው እንጂ እና ከቀልዱ ባሻገር ይሄም ነገርን በደንብ መታየት አለበት ብዬ ስላስብኩ ነው። ያ መማማራቸው ጤናማ ሆኖ ሳለ እንትናም እንዳለው ቃል እንዳለው ስለ አምላካቸው ሲሆን ግን ሁሉም ቤዳ ኬፍ ነው፣ አልተገለጠም፣ አናቅም ነው። ይሄ በጣም አስቸጋሪ ነው። ስለ አምላክ ሳታቅ ኢንዲቴል ስለ ወሲብ ብቻ ከሆነ የምታውቀው ምንድን ነው ህይወት የሚሆነ ካደ ይሄ በጣም አስቸጋሪ ነው። ይሮጣል፣ እንዴት እንደሚሮጥ አናቅም። ይተጣጠፋል የሚላል እኮ ኢብኑ ተይሚያ ይተጣጠፋል፣ እንደዚህ ሽሪንክ ያደርጋል። አሁን እባብ እንደዚህ ይዘረጋል ወይም ዘንዶ ይላል፣ ከዛ ደግሞ ሽሪንክ ያደርጋል ይለናል ሼኹል እስላም የሚሉት። የሙስሊሞች ሼክ የሚባለው ታላቁ ሼካቸው እንደዛ የሚለው ካልተጣጠፈ እንደዚህ ካላለ እንዴት አምላክ ሊሆን ይችላል? ጭራሽ ይለናል ማለት ነው። በሽር አጎቴ ሎንግ ታይም ካየው አውራ ዶሮ አለኝ ፈለገ አርሹ ስር ያለው አውራ ዶሮ እሱን ማሳየት ይቻላል። ቅድም ቢን የሚለው ነገር ስለነበር አርሽ ስር ዶሮ ምን ይሰራል? ቅድሚያ ንያትና ቅድም አፍራ ስለጠየቀች ወባ ትልኝ ላይ ይሆናል ምለው ክርስቲያን ስለከፈተው ቀጥላ አጎቴ መለሳለ ለአፍራ ነው። አንዴ ለእሷን ጨርሰናት እንሄድና ወደ ሌሎቹ እንሄዳለን። ያ ቅድም ምንድነው አላህ ከፈለገ አርሹን በሞስኪቶ ማለትም በወባ ትንኝ ጀርባ ላይ ማድረግ ይችላል ብሎ ኢብኑ ተይሚያ ተናግሯል። ምን ይላል? ኢፍ ሂ ሃድ ዊልድ ሂ ኩድ ሃቭ ፕሌስድ ኢት ኦን ዘ ባክ ኦፍ ዘ ሞስኪቶ። አላህ ከሻ አርሹን ማለት ነው በወባ ትንኝ ጀርባ ላይ ማድረግ ይችላል። ኤንድ ኢት ውድ ሃቭ ካሪድ ኢት ባይ ሂዝ ፓወር፣ እንድትሸከመውም ስልጣን ኃይሉን ሊሰጣት ይችላል። ሶ ሃው ኩድ ኢት ቢ ካሪድ ኦን ዘ ማግኒፊሰንት ትሮን ግሬተር ዛን ሄቨን ኤንድ እርዝ፣ ሰማያትና ምድርን የሚበልጠው አርሽማ እንዴት አላህን መሸከም አይችልም በወባ ትንኝ ጀርባ ላይ ማረፍ የሚችል ከሆነ ብሎ ተናግሯል። አምላክን በምን እንዳይለኩት አየው፣ ግን በመጠን ነው የለኩት፣ በግዝፈት ትልቅ የግዙፍ የሆነው አርሽ አላህን መሸከም ትንኟ አላህን መሸከም ከተቻለች የወባ ትንኝ ጀርባ ላይ አላህ ማረፍ ከቻለ እንድትሸከመው ስልጣን ከሰጣትና ከተሸከመችው እንዴት ትልቁ አርሻ ይሸከመው ካለ ሜይ ቢ እስኪ ክፍሉን ከፍ በልና አንብበው እስኪ ክርስቲያን። አይ ቲንክ እሱ ክፍል ላይ ይመስለኛል ከብዷቸው ነገር ከዛ በኋላ ኃይል እንዲያገኙ ምን ሱብሃንአላ ነው ምናምን እንዲሉ ይላቸዋል አይደለ? until they thought that there is no power. Yeah, ትንሽ ከፍ በልና አንብበው እስኪ we have been told that when they carried the throne with the mighty power. ያ አንብበው እሱን ያ ከላይ ጀምሮ አንብበው። we have been told that እንደዚህ ተብሎ ተነግሮናል አለ። when they carry the throne ማለትም አርሹን የሚሸከሙት ተሸካሚዎች ሲሸከሙ አርሹን with the almighty above it አላህ ከላይ ሆኖ
ኢን ሂዝ ግሎሪ ኤንድ ማጀስቲ በክብሩ ምናምን they were too weak to bear it እሱን ለመሸከም እጅግ በጣም ደካማ ሆኑ ደከሙ and submitted kneeled until they were taught ከክብደቱ የተነሳ በጉልበታቸው ወደቁ በጉልበታቸው ሆኑ there is no power nor strength except with God ከዛ በኋላ እንደዚህ ብለው ተናገሩ ከአላህ ውጪ ማንም ኃይል ያለው የለም then by God's power and will they were able to carry it ከዛ በኋላ አላህ እንዲሸከሙ አደረጋቸው ኃይል ሰጣቸው ይላል አላህን ለመሸከም ከብዷቸው ምን ያህል ግዙፍ መሆኑን አስበው እንግዲህ አላህን ተሸከመው የሆነ በቃ ቦዲ ነው የምንላችሁ እኮ ለዚህ ነው የምታመልኩት ነገር ግዙፍ የሆነ ዝም ብሎ ግዑዝ ነገር ነው ተሸክመውት ምርግ ሲሉ አልቻሉም በጉልበታቸው ተንበረከኩ አቅም አጥተው በኋላ ኃይል ሰጣቸውና እንዲሸከሙት አበረታቸው ከዛ ተሸከሙት ብድግ አድርገው ተነሱ እናንተ ሰዎች አቀልዱ ኧረ ተው አቀልዱ ምን ሆናችሁ ነው ኢብኑ ተይሚያ ክርስቲያንዬ ኢማም አዳርሚ የተባሉ በ280 ሂጅሪ የነበሩ ኢማም ራሳቸው እሳቸውም ኢብኑ ተይሚያ እሳቸውን ነው ኮት የሚያደርገው ከና አጣበሪም የቀደሙት እሳቸው ናቸው እንግዲህ አሻሪ ለሚባሉ ሙታዘሊ ለሚባሉት ለነሱ በሰጡት መልስ ላይ አላህ አርሽ ላይ የለም ለሚባለው መልስ ሲሰጡ ነው ይሄን ያስቀመጡት ባይዘው አላህ ከአርሽ በላይ ሳይሆን እንዴት አላህ አርሹ ላይ የለም ትላላችሁ ነው ብለው ነው የመለሱት ባይዘው እና አላህ በአርሹ ላይ የለም ብለው የሚከራከሩ የነበሩ ወይም ደግሞ ልክ አሁን ላይ እንዳሉት ሱፊይና አባሾች በቦታ እንትን አይገደብም ለሚሉ ማለት ነው ወይም በአቅጣጫ ለሚሉት መልስ ሲሰጡ አላህ ቢሻ ኖሮ በትንኝ ጀርባ ላይ ይቀመጥ ነበር ብለው ነው እሳቸው ያስቀመጡት በትንኝ ጀርባ ላይ ይቀመጥ ነበር አደርሚ ነው ይሄ ራሱ ኢብኑ ተይሚያ ኮት ያደረገው አደርሚን ነው በጣም ጥሩ እና እሱ በኃይሉና በጌትነቱ ኃይል ሰጥቷት እሷ ላይ ይቀመጥ ነበር እና እንዴት ታዲያ አርሹ ላይ የለም ትላላችሁ ብለው ይሄን ምሳሌ ያመጡት የራሳችሁ ስኮላሮች ናቸው እና እንደዚህ በትንኝ ጀርባ ላይ የሚቀመጥ አምላክ እንግዲህ ተመልከቱ በትንኝ ጀርባ ላይ የሚቀመጥ አምላክ ነው የሚያመልኩት እንደገና አርሹ ላይ የተቀመጠ አምላክ ነው የሚያመልኩት ማለት ነው እና ይሄን በግልጽ ስኮላሮች አሁን ለአፍራን ነው መሰለችን ቅድም ለጠየቅሽው ማስረጃ ነው እየተከፈተልሽ ያለው ስኮላሮቻችሁ ወይ ደግሞ ሰለፎች የቀደሙ ሰለፎች እንደዚህ ብለው ነበር የሚያምኑት ስለ አላህ ባህሪ ሲናገሩ ማለት ነው እነዚህ ነገሮችን ልብ ካስቀመጠ ነው ሼክ እስላም ኢብኑ ተይሚያ በላይ ሙስሊም እንትን የላቸውም እኮ ዋብዮች የሚፈሩት የላቸው ሳቦቹን ራሱ እሱናን የሚፈሩ አይመስለኝም እኮ ኢብኑ ተይሚያ ለማለት ኢብኑ ተይሚያ ካተተው ኢማም አልዛሃቢ ኢብኑል ቀይም ኢብኑ ከቲር ጠቅላላ የሱ ተማሪዎች ናቸው ሼካቸው ነው ኢብኑ ተይሚያ ሼካቸው ነው ለነኝ በኋላ የመጡ ናቸው ነኛ አጎቴ ብቻ ነው እንደሚጨምር አሳዩት ለሷ ጥያቄ ክብደቱ እንደሚጨምር አሳዩት ያ ክሪክ ኦፍ ሳድል የምትለዋን አሳያ አንተም በላት አዘጋጃት ጠባሪ የሚለው አሪፍ ነው ግን ሀዲስም እኮ ዶይፍና ሶሂህ አለው አይደል ወንድሜ ሀዲስም እኮ በእኛ ዶይፍና ትክክል የሆነና ትክክል ያልሆነ ሀዲስ አለው የተዘገበው ሁሉ እኮ ትክክለኛ ነው ማለት አይደለም በቃ እነኝን ምንድነው እሱ የምታደርጉት ሼኹል እስላም ካላለ ነው ምንም ሪፊት አታደርጓቸውም እኮ አጎቴ የጠፍተህ ነው ዝም ብሎ አይደለም የሚያወራው ሼኹል ኢስላም ባይዘው መናፍቃንን ለመሞገት ሲል ነው እነዚህን ዘገቦች የሚያመጣው በብዛት መጽሐፍቶቹ እንደዛ ስለሆኑ ለጃሃሚያዎች ምናምን መልስ ታዲያ በዳይፍ ሐዲስ ሃይማኖት ዲፌንድ ይደረጋል እንደ ሞጋ አስብ እንጂ ሃይማኖቱን ለመከላከል አምጥቶ ሐዲስ የሚጠቅስ ከሆነ ኦሬዲ የታመነ ሐዲስ ያመነበትን ነው ማለት ነው ሪፊቴሽን ኦፍ ጃሚያ ነው አጎቴን አስተምሮ ለመቃወም ነው ይሆናል አለበለዚያ ኢብኑ ተይሚያ ቀርቶ ኢብኑ ተቂያ ይሆናል አጎቴን ለመጠለዝ ነው እንደዚህ አይነት አስተምሮ የሚያመጣው ምክንያቱም አብያዎቹ አባሾች ስለማይቀበሉ እነሱን ሪፊት ለማድረግ ነው እነኚህ እንደሚሉት የጃሚያው ምላሾች ነው እንዳለ መጽሐፍቶቹ የጃሚያኖች ምላሽ እና እንደዛ ነው የቀደሙን ስላሳያትና ቢኒ ያለውን
ምን ይላል መሰለህ? የአላህ ክብደት ሲቀመጥበት አርሹ እንደሚጮህ እዚህ ጋር ጠበሪ እሱም ጥንታዊ ነው በጣም ከሙሐመድ በኋላ ከ300 ዓመት በኋላ የነበረ ሰው ነው። ምን ይላል መሰለሽ? ኢንዲድ ሂስ ትሮን ኢንኮምፓስድ ዘ ሄቨን ኤንድ ኤርዝ ምንድነው? አርሹ ሰማያትና ምድርን ያካብባል። ኤንድ ሂ ሲትስ አፖን ኢት እሱ ላይም ይቀመጥበታል። ኤንድ ዜር ኢዝ ኖት ሞር ዛን 4 ፊንገር ዊድዝ ኦፍ ኢት ከተቀመጠበት በኋላ የአራት ጣት ያህል ትርፍ እንኳን አይኖረውም ማለት። ኢንዲድ ኢት ሃዝ ኤ ክሪኪንግ ሳውንድ ላይክ ኤ ክሪኪንግ ኦፍ ኤ ኒው ሳድል ዌን ኢት ኢዝ ማውንትድ ዲው ቱ ኢትስ ዌይት ይሄ ሲጢጢጥ እያለ የሚጮህ ድምፅ ይኖረዋል ሲቀመጥበት ማለት ነው። ይሄንን አስቀምጠዋል። ይሄ ራሱ ምንድነው የፍጡር ባህሪን የሚያሳይ ነው። አንድ ነገር ሲቀመጥ እኔ ስቀመጥበት አሁን ይሄ እንዲህ ስቀመጥ ሲጢጥ የሚለው ክብደቴ ሲያርፍበት ፍጡር ስለሆንኩ ነው፣ ስለምከብደው ነው፣ እሱም ስለሚከብዳኝ ነው። ስለዚህ ኢብኑ ተይሚያ ደግሞ እንዳስቀመጠው ልክ ሲያነሱት ከበዳቸውና በጉልበታቸው ወደቁ ይለናል። ይሄ ግዙፍ ነገር የሆነ አለት ነገር አለ፣ የሆነ ድንጋይ ነገር የሚከብድ ነገር እንደዛ ነው በቃ የሚነገረው። ይሄ መክበድ ምናምን የፍጡር ባህሪ ነው። ግራቪቲ ማተር ያደርገዋል እኮ ማለት ነው። ያ ግራቪቲ እንትን ብረውን ነው ፍሎት የሚያደርግ ቢሆን ኖሮ ኖርማሊ ፍሎት እያደረገ ቢሆን እነሱም አይወድቁም ነበር እኮ። የከበዳቸው እኮ ስፔስ ላይ ሆነ እንኳን እንትን ምድርን ብትሸከማት ራሱ ምንም እንትን አይልህም እኮ ፕሬዠር አያሳርፍብህም እንትን ስለሌለ ግራቪቲ ስለሌለ። ስለዚህ እዛ ራሱ አላህ ላይ ግራቪቲ ይሰራበታል ማለት ነው። ግራቪቲ ስበዋል ማለት ደግሞ ፍጡር ነው ማለት ነው። እና ስፔስ ላይ ብትሄዱ ምንድን ነው እንዲህ ተሳፋ አይደለም እንቀረው ትንሳፈፋለህ። ምንም አንተ ላይ የሚያሳርፍብህ ፕሬዠር እንትን የለም ግራቪቲ ስለሌለ። እዚህ ግን የሆነ ነገርም ብወረውር ይወድቃል። ለምን? ግራቪቲ ስለሚሰባው ወደ ምድር። ታዲያ አላህ ወደ እነሱ ላይ መጥቶ እላቸው ላይ ፕሬዠር ማሳረፍ እና እነሱ የሚከብዳቸው ከሆነ እሱ መሸከም ስበት ኃይል አለ ማለት ነው። እሱ ላይ ግራቪቲ ይዛለ እነሱ ላይ ኤግዛክት የሚሆን ፕሬዠር አለ ማለት ነው። ቀጥል ክርስቲያን። ያ በመጨረሻ ሁለት ቪዲዮዎችን ላሳያችሁና እኔ ጨርሳለሁ። ምንድነው እንግዲህ ያው ከሰሞኑ እየተፈጠሩ ያሉ ነገሮችን በደንብ ያስተዋላችሁ ይመስለናል። ዞሮ ዞሮ በተለይ በሁለቱ በአህባሽና በውሃቢያ መካከል ያለው ልዩነት በደንብ በስፋት የታወቀበት መሬት ላይ ወርዶ የታየበት ሁኔታ ነው የተፈጠረው። በዚህ ምክንያት በነገራችን ላይ ውሃብያዎች ይህንን ነገር ለመደበቅ የቲክቶኮቹ በውሸት በሐሰት የፎይን ፎቶ በመለጠፍ ፎሎው ስብሰባ ሳንቲም ለቀማ ነው የያዙት እና ብር መዋጮ ምናምን የሚያገኙት እንኳን የፎይን ፎቶ እየተጠቀሙ ሲለጥፉ ብቻ ነው። ያንን በደንብ እየተመለከትን ያለ ይመስለኛል። መሬት ላይ ያሉት ደግሞ ውሃብያ ኡስታዞች አፋቸው በጣም ባለጌ ተሳዳቢዎች መሆናቸውን እስኪ ይህን ቪዲዮ ላሳያችሁ። ትላልቅ የተባሉ የአህባሽ ሼኮችን አሁን እንደምታዩት ሼክ ዑመር ኮምቦልቻ ይባላል። ፎቶቸውን እየተለጠፉ እንዴት ባፋቸው እንደሚጸዳዱባቸው የሰው ፎቶ ለጥፎ መሳደብ መጀመሪያ የምታዩት በዋሃብያዎች ነው። ላሳያችሁ እስኪ ይሄንን ረህመቱላሂ ወበረካቱ። ሰላም አለይኩም ወረህመቱላሂ ወበረካቱ። በነገራችን ላይ የሼህ ዑመር ይሄንን ሼህ አለው የቃሚቴውና የአጭበርባሪው ልጆች እንዴት ናቸው? ደህና ናቸው አይደለ? በነገራችን ላይ እንዲህ ብን አለባችሁ፣ እንዲህ ቆላችሁ። በነገራችን ላይ ምንም ብትንጫጩ ከሜርቃን አላወጡ እንዴት ያዙ ይልቀቁኛ ተብሎ 50 ጭጋራም ሁላ ማለት ነው። ምንም መጣ እንደዚህ ነው እየሰደቧቸው ያሉት። ያ ምንም ማድረግ አልችልም እንግዲህ ምንም ማድረግ አልችልም። ዋሃብያ እንደዚህ ልቃፍ ባለጌ ክፍታፎች ናቸው። ይህ እኮ የጨዋ ቃል ነው። ነብዩ ከተሳደበው ወይ ደግሞ ከተናገረው አንጻር ይሄ በጣም ጨዋ ነው እንደውም እነዚህ ባለጌዎች ናቸው እና ይሄንን በጣም አህባሾች ደግሞ ያው በጨዋነት ለዘብተኞች ስለሆኑ መልስ እየሰጧቸው ነው። መልስ ሰጥተዋቸዋል። በጣም ለዘብተኞች ስርዓት ያላቸው አንጻራዊ እነሱ ናቸው። ለአካል አምላኪዎች አድርሱልኝ። ምናልባት ቢጠቅማቸው ብዬ ነው። የሚሮጠውን ጌታ የምታመልኩ ሰዎች አንዳች የሚያክሉ ተሳዳቢ ሰዎች እያመጣችሁ የምታሰድቡን ለምንድን ነው? ስለ ቁርአን ስለ ሐዲስ ትነሳባችሁ አንጫታም
አመውልዲያም አመድረሽ ትላላችሁ። እኔ የምነግራችሁ ነገር ይህ ሁሉ ሆሆባዩ ይቀራል። ነገ ብቻችሁን ነው የምትጠየቁት። አላህን ልትፈሩ ይገባል። እውነታን እየተከተልን ብንሄድ ይሻላል። ስለዚህ ይህ የምታመልኩት ጣዖት ነገ እሱም ጀሃነም ገቢ ነው። ይህ ልቦለድ ነው። አላህን ፍሩና ወደ አላህ ተመለሱ። ሐቅ ይዘናል ታላችሁ ደግሞ ቁርአንና ሐዲስን ወደሚያውቁ ሰዎች ንቶሎ እናንተ የምታመልኩት አላህ ነገ ገሃነም መግባቱ አይቀርም፣ ከምታመልኩት ጣዖት ራቁ እያሉ እነዛ ጥሪያቸውን ቀጥለዋል። እንግዲህ መጨረሻውን የምናየው ይሆናል ማለት ነው። ነገር ግን ዋሃብያዎች በዚህ አካሄዳቸው የሚሄዱ ከሆነ መጨረሻቸው ጉድጓድ እንደሚሆን ራሳቸው በቆፈሩት ጉድጓድ እንደሚቀበሩበት ምንም ጥርጥር የለን። ክርስቲያን ግን ባነሳኸው ላይ አሁን የተሳደበው ወይ ደግሞ የተናገረው ልጅ ኦኬ አንድ ተራ ቲክቶከር ነው ሌስ እንበል። እናንተ ሁላችሁ የምታውቁት ትልቅ ደግሞ ኡስታዝ አለ የውይይት ጥሪ የቀረበለት ማለት ነው። ይሄ ስለ ጀነት የሚያወራው ጀነት የሚለው ልኬላ አለው ክርስቲያን እና ቪዲዮ ነው እና ክፈትላቸው። እንግዲህ በትልቅ ሰው እነሱ አህባሾቹ ያቀረቡት አሁን ፎይንትን ካረ በኋላ በሰሞኑን ከመጣው ነገር በኋላ የውይይት ጥሪ እያቀረቡላቸው ነው። ለዚህም ኡስታዝ የውይይት ጥሪ ያቀረቡለት በስነ ስርዓት ከመመለስ ይልቅ የሚመልስላቸውን መልስ ክርስቲያን ያሰማቸዋል። አሁንም እፎይ እየተናገራቸው እፎይ ያላቸውን ቃላቶች በሙሉ እዛው እስልምና ውስጥ ያሉ ትልልቅ ኡስታዞች ትልልቅ አሊሞች ኑ እንወያይበት እያሏችሁ ነው። እኛ ጣዖት የሚያመልክ አይደለም፣ ጣዖት አምላኪ አይደለንም፣ የሚሮጥ አምላክ የለንም፣ እጅ እግር ባት ያለው አርሽ ላይ የተቀመጠ አይደለም ካላችሁ፣ ውይይት ደግሞ ንግግር እውቀት ከፈለጋችሁ እየለመኗችሁ ነው። ለምን አትሄዱም? ለምን አትወያዩም ከነሱ ጋር? እኛ ሰርተን ጨርሰናል። የቤት ስራችንን መስራት ያለበትን እፎይ ሰርቷል። ማሳየት የሚፈልገውን አሳይቷል። ድፍን የኢትዮጵያ ሕዝብ መነጋገሪያ ሆኗል። ብዙ ሙስሊሞች ምን ላይ እንደቆሙ እንዲገነዘቡ ነበር ማድረግ ዓላማው። አድርጎ አሳክቶ ጨርሷል። ስለዚህ ከእሱ ጋር ከእፎይ ጋር የሚያነጋግራችሁ ምንም ጉዳይ የለም። እዛው እናንተው ጋር እየጠየቋችሁ ነው። አውሯቸው። ውይይት የምትፈልጉ ከሆነ አንሌስ ሽቀላ አምሯችሁ ወይ ደግሞ ምናምን ፈልጋችሁ ከሆነ ኦፍኮርስ ነው አንድ ነገር እናውቃለን። የእፎይ ስም ካልጠራችሁ ማንም አይሰማችሁ። አንድ ሰው ነው የማይሰማችሁ። የግዴታ እናንተ ጆሮ ለማግኘት እንግዲህ ጆሮ እኮ የምታገኙት ከክርስቲያኑ አይደለም ከራሱ ከሙስሊሙ ጆሮ ለማግኘት ሲባል ብቻ በዚህን ያህል ደረጃ መዋሸት እኔ እንደ ማህበረሰብ ራሱ የዋሃብያ ዝቅጠትን ያየሁበት። ቢኮዝ አንድ ሰው እንኳን ኖ አትዋሹ ብሎ አይወጣም። ከልጅነታችን ጀምሮ እኮ ስናድግ እኔ ከእስልምና ነው የወጣሁት። ሳድግ እኮ ኢስላም አይዋሽም እየተባልኩ ነበር ያደግኩት። ይሄ ፕሮፓጋንዳ ነው ማለት ነው። ትክክል አይደለም፣ ውሸት ነው። ኢስላም ይዋሻል። የማይዋሽ ቢሆን ኖሮ ኢስላም ብዬ በጅምላ የተናገርኩት ለምንድን ነው? አንድ የተቃወመ ዋሃብያ የለም ከአህባሽ ውጭ። አንድ እየዋሻችሁ ነው። እፎይ ውይይት አልተቀበለም፣ እፎይ የውይይት ጥሪ የለውም፣ እንደዚህ አይነት ነገር የለም፣ ለምን እንዲህ ታደርጋላችሁ ብሎ የተናገረ የለም። ይልቁንስ ትልልቅ ፎሎወር ያላቸው ተደማጭነት ያላቸው የእነ አህመዲን ጀበል አክቲቪስቶች ሳይቀሩ ልክ እንዳለ አድርገው ማራገብ ነው የያዙት። ለምን ሲባል ውሸት በስነ ስርዓት በእስልምና ውስጥ እንደሚፈቀድ ይሄ ግልጽ ማሳያ ነው። ግልጽ ነው። በቃ ምንም የተደበቀ ነገር የለውም። አንዲት ቢኮዝ አንድ ሰው እንኳን ለምን ትዋሻላችሁ ያለ አባት እንኳን የላቸውም ነው ብላችሁ እፎይን ለመናገር ግን ቁጥባ ላይ ማለት ነው ጁማ ላይ ቁጥባ ይዛችሁ የእፎይን ስም ትጠራላችሁ። በእርግጠኝነት ዘንድሮ የእፎይን ስም እንደጠራችሁት የአላህና የመሐመድን ስም አልጠራችሁም። ስታቲክስ ቢሰራና ቢቆጠር ማለት ነው። ስለዚህ የዚህ ያህል ተጽዕኖ እንደደረሰባችሁ ግልጽ ነውና ይሄ በአደባባይ ላይ የምናየው ሀቅ ነው። እኛ ምንም ልንረዳችሁ አንችልም። እግዚአብሔር እኛ እናንተ ለማብሸቅም አይደለም ለመበሻሸቅም አይደለም የመጣ ነው። እናንተን ከጨለማ ማውጣት ነው። እናንተን ማዳን ነው። እናንተን እይታችሁን በደንብ እንድታስተካክሉ መቀየር ነው። አይ ማየት አልፈልግም ያለ ሰው ካልሆነ በስተቀር ይህንን ሀቅ እዚህ ሜዳ ላይ የተዘረገፈውን ሀቅ ማንም ሊክዱ አይችልም። የምትኮሩበት ኡስታዝ መጥቶ አንድ ሀዲስ አልተቃወመም። አንድ ሀዲስ እፎይ እና እሱ ተወያዩ። እፎይ የክርስትናን ትምህርት በትክክል አልተናገረም ብሎ አንድ ክርስቲያን ወጥቶ ሊናገር አይችልምም፣ አልተናገረምም። እዛ ጋር ግን ዋሃብያው ትክክል ነው፣ አህባሹ ትክክል አይደለም ነው የመጣው። ስለዚህ ይሄ ማስተማር እናንተን ማስረዳት ነው እንጂ እኛ እናንተ ጋር ብሽሽቅ የለንም። እኛ ግን አንፈልግም ብላችሁ
እንግዲህ እግዚአብሔር ተጠቀለለ የሚላችሁን ኡስታዝ እንግዲህ አስቡት። በአንድነቱ መከፋፈል የለውም። ሶስትነቱን አይጠቀልልም ለተባለችው እቺን መጠቅለል የምትለዋን ቃል ወስዶ የሚነግራችሁን ኡስታዝ ምሰሙ ከሆነ ወይ ደግሞ በእነዚህ የምትማሩ ከሆነ እንግዲህ ሳይማር የሚያስተማራችሁ ሳይማር ቋንቋ እንኳን ሳያውቅ ወይ ደግሞ ሳይማር በሚያስተምራችሁ ኡስታዝ ተጽዕኖ ስር ከወደቃችሁ ችግሩ የእናንተ ነው። እናንተ ከሱ የባሳችሁ አላዋቂ ናችሁ ማለት ነው። ይህን ያህል ልንላችሁ እንችለው። እናመሰግናለን። በነገር ላይ አሁን ባራሁ ላይ ማለት ነው አንድ ሰው ዝም ብሎ ስለ እስልምና ስላወራ ብቻ ሚዲያ ላይ ወጣ ያ ሰው እስልምና እውቀት ያለው ማለት አይደለም። ምንድን ነው ያ ግለሰቦችን እንተዋቸውና አቃል ተብሎ መጣ። በቃ እንደማያቃጣየ ነው ራሴት። ዋናው ነገር ምንድነው? እሱ ማወቅ ያለባችሁ አሁን ላይ ጥሩ ነው፣ ጥሩ መነቃቃቶች አሉ። ብዙዎች እየጠየቁ ነው። ብዙዎች እኛ የምንፈልገው እንዲጠይቅ ነው። ሰው አይምሮውን እንዲጠቀም የማድረግ ስራ እንጂ ማንንም የማስገደድ እንትን የለውም። እኛ ደግሞ ክርስቲያኖች ነን። ድራማ የምንሰራበትም ቤት አይደለም፣ ቤታችን ነው። አይታችኋል። የኔን ፕሮፋይል እያስደረጉ ራሱን እኔን ያሰድቡኝ ነበር። ቤታቸውን ከፍተው ሰሞኑን በደረሰባቸው ድቀሳ ማለት ነው። እፎይ ስማቸውን እፎይ፣ ከዛ የኔን ፕሮፋይል፣ ከዛ እኔን ያሰድባሉ ቤታቸው ውስጥ ማለት ነው። የዚህን ያህል ክርስቲያኑ ጅል ይመስላችኋል? እንደነሱ ስሙን እፎይ ብሎ የኔን ፕሮፋይል አድርጎ ከዛ እኔን የሚሳደብ እነሱ ቤት ገብቶ እንደዚህ ጅል ይመስላችኋል? ክርስቲያኑ ኢቨን የሆነ ቴክስት ክርስቲያን አለ ሜይ ቢ እሱን ብታሳያቸው እንደውም እርስ በርስ እየተጻጻፉ ልክ እኔ እንደጻፉ አድርገው ላይ ይለቃሉ። አንብበላቸው። ያ የእፎይን ፕሮፋይል አድርገው ነው እንግዲህ ቴክስት እየተጻጻፉ ልክ እፎይን ነው በማለት ማለት ነው አስመስለው። እኔ ምን አይነት አጭበርባሪ ሰይጣን እንደተጠናወታቸው ነው የሚገርመኝ ማለት ነው። እና ምንድነው እፎይ ማታ ይምሩ ሲጠብቅ ለምን ቀረህ አይነት ነገር ይጠይቁታል። ከዛ ኧረ እኔ አልችለውም ወገኔ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? እንደዚህ እነሱ ናቸው ይህን የሚሰሩት። የሚገርም ነው። አዎ እችላለሁ፣ ግን እኔ ካልመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ። እመነኝ እፎይ አንተን በቅርቡ ትሰልማለህ። ምን ይላል እዚህ ጋር? ወገኔ እኔም ለራሴ እስልምናን እየተማርኩ ነው፣ የምናይ ይሆናል። እሺ እፎይ እንጠብቅሃለን በቅርቡ። ይህንን እያደረጉ ይህንን እየጻፉ አካውንቶቹን አሳያቸው። ሙስሊሞች ናቸው አሁን እንደዚህ እያደረጉ በእኔ ስም እየከፈቱ እፎይ እንደዚህ ያለ ብለው ይፖስታሉ። እንደዚህ አይነት ቆሻሾች ጋር ማውራት በራሱ አስጠላም። በኢየሱስ አይሰለችም? ከእንደዚህ አይነት ቆሻሾች አንድ ቀን ሁላችሁም ወደኛ ትመጣላችሁ። እሱ ግልጽ የምር መጨረሻ ላይ ማለት ነው። አምላክ ለማድመቅ የምንመጣው ሊስቃደርበኝ አፍራሁን አይምሯ ተነክቶባታል። አይምሯ ተነክቶባት ነው ይሄን ያለችው። አይነውታል። እንደዚህ አይነት ቆሻሻ ነገር ጤናማ እንዳልሆነ ገብቶች ነው። በሰው ስም አካውንት ከፍቶ ፕሊስ አንደርቡኝ ፕሊስ አደረጉ ያንተን ፕሮፋይል አድርጎ በአንተ አካውንት ከፍቶ ሰው እንደዚህ ቢዋሽብህ እንኳን እኔ አንተ ያስጠላሃል። እንኳን ብዙ ተከታይ ኖሮ እንዲምሰረተውና ያውም ንጽጽር ሃይማኖት አስተምራለሁ የሚሉ እንደዚህ አይነት ድራማ ሲሰሩ በጣም የሚሰለቸው በጣም ነው የሚቋቅ የሚለው። እኔ ልቤ የምለምነው ጌታን የምለምነው እንዳልጠላችሁ ነው። እናንተ ፐርሰናሊ በሰውነታችሁ እንዳልጠላችሁ፣ ሙስሊሞች የሚባሉትን እንዳልጠላቸው ነው። በጣም ጸያፍ ነገር ነው የሚያደርጉት። ይሄ ጸያፍ ነገራቸው እነሱ ሰውነታቸውን እንዳልጠላ ሁሌም ጸሎት አደርጋለሁ። ሰውነታቸውን እንዳልጠላ ድርጊታቸው ሰውነታቸውን እንድጠላ እንደዛ እንዳይጋብዘኝ ሁሌም ጸሎቴ እሱ ነው። እኔ ብቻ ሳይሆን ሌሎች ሰዎችም እንደዚህ አይተው እኔ የሚያዳምጡ እኔ የሚሰሙ እንዳይጠሏቸው ራሱ ጸሎት አደርጋለሁ። እንግዲህ አሁን ከነኚህ ምን ብትማር ነው? እለት ዕለት እኛ አይታችኋል። አንዲት እንዳትዋሹ፣ ድራማ እንዳትሰሩ አይቻልም። ወንጀል ነው፣ ኃጢአት ነው እንላለን። በስማችን አካውንት ከፍተው ቤታቸው ላይ አስቀምጠው ይሰድቡናል። እኛ እኮ ቤታቸው የለንም፣ በስማችን ከፍተው ነው። ቴክስት እንደዚህ እየተጻጻፉ ሪከርድ ያደርጉና ይፖስቱና እፎይ የሚያው እስልምናን እየተማርኩ ነው ልሰልም ነው አለ ይላሉ። በቃ ከእንደዚህ አይነት ደናቁርት ጋር ራሱ ማውራት በጣም ሶሪ፣ በጣም ሶሪ። ከእንደዚህ አይነቶቹ ጋር
ከእንደነኛ አይነቶቹ ጋር በጣም የሚያስጠላው በጣም ቋቅ ነው የሚሉት እለት እለት የሚዋሹ እለት እለት ውሸት ምን ቢያስተምረውቸው ነው መምህራኖቻቸው ውሸታ ተከታዮቻቸው ውሸታ በጣም የሚያስጠሉት በጣም ነው የሚቀፉት እና ኤኒዌይስ ከእንደዚህ አይነት አጋንንታዊ ስራት ጌታ ይጠብቃችሁ። እፎይ ምን አልክ? አልሰማም። ተቋርጠሃል። ይሰማል። አጎቴ ተቋርጠሃል። ጥያቄ ነበረኝ። እፎይ ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ከቅድም ነበርኩ እየሰማሁ ነበርና አላህ ይሮጣል በሚለው ላይ ጥያቄ ነበረኝ። እንዴት ነው የሚሮጠው? ማለት ኬት ነው የመጣው ይሄ መረጃ ማለት ነው? ታሳይን ትችላለህ? ኦኬ። ሙስሊም ነሽ? አዎ አልሐምዱሊላህ። ያ ነቢ አቂዳሽን ባላቅም አላህ ይሮጣል የሚለው ሀዲስ ላይም አለ። ዋብያ ከሆነ አቂዳሽ ደግሞ እነ ዑሰይሚን አላህ መሮጡ የታወቀ ነው። እንዴት ነው የሚሮጠው ግን? ዋብያ ምናምን ሶሪ አንዴ ዋብያ ምናምን የሚባለው ማለት ነው። እሱን ተውና ሙስሊም ነው በቃ ሌላ ዘር ምናምን የለውም። ሰው ነው መጥቶ ስም ያወጣበት ሙስሊም አንድ ነው። እና ምን ላይ ነው የሚሮጠው? እንዴት ነው የሚሮጠው? እሺ አላህ ነው ያለው ብለሽ ነው የምታምኚው እንጂ በሰባተኛው አርሽ በላይ ኦኬ። እጅ እግር አለው ብለሽ ታምኛለሽ? አላህ እንደ ፍጡራን ባይሆንም አዎ አልተገለጸም። ግን ደግሞ አላህ እንደ በቃ ከሰባተኛው አርሽ በላይ እንዳለው አውቃለሁ አውቃለሁ። በተረፈ ደግሞ ፍጡራለው እና እኔ ብዙ አልተማርኩም። አልሐምዱሊላህ እማራለሁ ብዬ አስባለሁ። እሺ ቢንት አንድ አዳምጪ። ስለዚህ ያው ሙስሊም ሁሉ አንድ ነው ስትይ እሱ አያስኬድሽም። አሁን ባልሽው መሰረት አላህ ከአርሽ በላይ ነው ሰባተኛ ሰማይ በላይ ነው የሚለውን አሁን ከጎንሽ ያለው አጎቴ በሽር እንኳን አይቀበልሽም። ትቀበላለህ? አጎቴ በሽር ይሄ አርሽ የፈጠረ ከአርሽ በላይ ሊሆን አይችልም። አልቃኒ ዓለምን አላህ ከሁሉ ነገር የጠራ ነው። አላህ አንድ የኔ ነው። ይሄን ደግሞ የሷ ሼክ ደግሞ ምን ይላል? አንዴ የሷ ሼክ ደግሞ ኢብኑ ተይሚያ ምን ይላል? ሼኹል ኢስላም አላህ ከአርሽ በላይ ነው የማይል ካለ ወይንም ደግሞ ከአርሽ በላይ ነው ብሎ ማያምን ከሆነ ማይቀበል ከሆነ መዛቱ ሪፔንት እንዲያደርግ ንስሐ እንዲገባ 3 ቀን ነው ይሰጠዋል። እምቢ ካለ አንገቱ ተቆርጦ ቆሻሻ ውስጥ መጣል አለበት ይልሃል አጎቴ። የአንድ አንገት ተቆርጦ በሼኹል ኢስላም ሕግ መሰረት ቆሻሻ ውስጥ የሚጣል ነው። አንተ ግን ምን ትላለህ? አላህ ከአርሽ በላይ አይደለም ብለህ ትላለህ። እሷ ደግሞ አላህ ከአርሽ በላይ ነው። አንደኛ አላህ አርሽ በላይ ነው የሚያምን ብሎ ካል ሙስሊም አይደለም ካፊር ነው። አንተስ እሷን ሙስሊም ብለህ ነው የምታምነው? እሷ ሙስሊም ነች? ነኝ መንፈስ ነው እንጂ አይደለች። አቂዳ ልጅነት ነው። እፎይ የኛ ነው ልጅ ሰባሰ ተያይዛችሁ አጠይቃችሁ የሚሮጥበት እንጂ እሷም ደግሞ እኔ ምንም ከአቂዳ ውጪ እኔ አሁን የጠየኩትን ጥያቄ ብቻ ምን እኔ መቆየት አልፈልግም። በቃ አንዴ እፎይ እዚህ ጋር ማለት ነው። እዚህ ጋር አንዴ እንትን ሲቶኝ አንዴ እሺ የልጅቷን ማለት እሱን ተፈጠረ ሞቤ እንቀጥላለን። እኔ መቆየት አልፈልግም፣ ምክንያቱም እኔ ብዙ እውቀት የለኝም። አንደኛ፣ ሁለተኛ ደግሞ መጠየቅ የፈለኩት ከእስልምና ብዙ ነገር እየተማርኩ ነው። ሰሞኑን ስታደርጉ በነበሩ ብዙ ነገር ላይ ከእናንተ መማሩ አለ ከኛም እሺ አዲሱን እንስጥሽና ከአዲሱን እንስጥሽ። እሺ ምንድነው እሱ? አዲሱን እንመልከተውና ይሮጣል የሚለውን ሊትራሊስቲክ የሆኑት አታሪ ወይንም ደግሞ የአንቺ የምትከተዩ አይነት አላህ ከአርሽ በላይ አለ የሚሉት አዎ ይሮጣል ብለው ያምናሉ። ሀባሾቹ ግን ይሄንን ይተረጉሙታል። ሀባሾቹ ይተረጎማሉ ብለው ያስቀምጡታል። ከሌሊቱ 1/3 ወደ ቅርቢቱ ይመጣል ብላችሁ እናንተ ስለምታምኑ ሰው ወደ አላህ በቀረባችሁ ቁጥር እሱም ደግሞ ከሌሊቱ 1/3 ወደ እናንተ ይቀርባል። ኢቨን ከምድር ይልቅ ተራራ ላላህ ቅርብ ነው፣ ከምድር ይልቅ ዛፍ ላይ ብወጪ ላላህ ቅርብ ነው። አላህ ማለት
አንድ ቦታ ቁጭ ብሎ እኮ አላህ ማለት እኮ በአንዴ ምድርና ሰማይን መገለባበጥ የሚችል እኮ አምላክ እኮ ነው። አንድ ቦታ ቁጭ ብሎ ምንም ነገር መስራት የሚችል ማለት ነው። በቃ ከትልቀቱ የተነሳ ማለት ነው። ሁላችሁም ይሄን ታውቁታላችሁ። አንድ ጊዜ ዝናብ ሲዘንብ መብረቅ እንዴት ምድርና ሰማይን መብረቅ እንደሚያደርግ አታውቁም እንዴ? ፈርታችሁ አታውቁም? እሱ ለዝናብ እኛ አላህ አንቺ የምትይው አላህ አለ ብለን ነው ምንማ ያን የሚያደርገው እግዚአብሔር ነው ብለን ነው ምናምን እንጂ አንቺ የምትይው አላህ ይሄ ማንኛውም ሰካራ ምድረ ሰካራ የሰራው ቪዲዮ እያመጣችሁ እዚህ ጋር እንትን እንዲሆን አታድርጉት ማለት ነው። ሁሉንም ስታመጡ የነበረው ቪዲዮ አቃጥያለሁ። ምድረ ሰካራሞች ማለት ነው። እንደዚህ አይነት ቪዲዮ አንተን እየሰደብኩ አይደለም። ይሄ ምድረ አውቀው ጥምጣም ሰርቶ መጥተው እኔ ሙስሊም ሀጂ ሙፍቲ ሰካራም ናቸው። ሀጂ ሙፍቲ ሰካራም ናቸው። እህታችን ያረፉት ልብሳቸውን ይመረው ሌላ እምነት ራሱ ምንም መስጠትና ተሳደቡ አይልም። አጎቴ አንድ ጊዜ ሙስሊም ነበሩ። ሀጂ ሙፍቲ ሰካራም ናቸው። እህታችን ሙስሊም ሆኖ ተወለዱ፣ ሙስሊም ሆኖ ሞቱ። አልሐምዱሊላህ። ኡስታዙ ሙፍቲ ምን አሉ ነው? ያንቺን እምነት ካፊር ነው ይላሉ፣ አይቀበሉትም። አይ እሱ አንድ አላህ ብቻ ሌላ አምላክ የለንም። ሙስሊም ነን፣ አንድ አምላክ ብቻ ነው ያለን። ግን ምንድነው ይሄ አሁን መተው አከፋፈል ምንድነው? ዋብያ ምናምን ይላሉ። እኔ አላውቅም። እኔ ሙስሊም ነኝ። ሙስሊም ቢንት እስላም እያወቅሽው ስላልሆነ እኮ ነው። አሁን አንቺ ከአርሽ በላይ ነው አልሽ። ሀጂ ሙፍቲን ደግሞ ተቀዳሚ ሀጂ ሙፍቲን ሙስሊም ናቸው አልሽ። እሳቸው ደግሞ አላህ ከአርሽ በላይ ነው የሚል ካፊር ነው ሙስሊም አይደለም ብለዋል። ሙስሊም አይደለም ያሳዩ ያሉበትን ፓርት አሳዩ። ኡስታዝ ሙስሊም አይደለም ብለዋል። ሙስሊም አይደለም። ያው ልጃቸው እኮ ከጎንሽ ተቀምጦልሻል። የተቆረጠ ቪዲዮ ሳይሆን ማለት ነው። ከምን የተነሳ እንዳሉት ደግሞ ማወቅ ፈልጋለሁ። ሙሉ ቪዲዮ ነው የምፈልገው። ጥያቄ ነው የተጠየቁት። አላህ ከአርሽ በላይ ነው ማለት ይቻላል የሚል ጥያቄ ነው የጠየቅሽውን። መጀመሪያ መልስልሽ አይደል? አሁን ይላት አደረው አንዴ ጥያቄው ምንድነው? አላህ ከአርሽ በላይ ነው የሚሉ ምንድነው እሱ ተብሎ ነው የተጠየቁት። ያ በቦታ በአቅጣጫ ገልጸው የሚናገሩ ምንድን ናቸው ተብሎ ተጠይቀው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። እንደ መጨረሻ ማለት ነው። አጭር መልስ ነው። ምን አልሰማሁትም። ምንድን ነው? ይከፍራል። አላህ ይከፍራል? ኧረ ተው፣ የሌላ ሰው ድምፅ አታስገቡ። ምንድን ነው ሀሳባችሁ? ከቅድም የማየውን ቪዲዮ ነው ሳይ ነበር አለ። ተው እስቲ አንድ ማለት ነው አንድ የሆነ የሚያሳምን የሆነ ነገር እንትን በሉ እስቲ። አላህ ይሮጣል የተባለበት ቅድም የሆነ አጎቴ ንገራት። ምንድን ነው እፎይ ሰውዬው ቅድም እንትና ይሄ ክርስቲያን ነው ማን ነው የሚለው? ተረጋጊ። ቆይ አጎቴ ንገራት። ያው እሳቸው ያሉት ንገራት። አልሰማም። አጎቴ ያለ ሲጀመር አልተመቸው ይሆናል። የራሳቸው የሙፍቲህን ድምፅ አይደለም ሲጀመር ቅንብር ነው። ለምንድን ነው አንዴ ቅንብር አይደለም። ቆይ አንዴ ተረጋጉ። ቅንብር አይደለም፣ ቅንብር ነው። እኛ እኮ የአባታችንን ድምፅ በደንብ ነው የምናውቀው። አይ እሺ በቃ ቆይ ሌላ ቪዲዮ ይሰጣቸዋል፣ ግን ተረጋግታችሁ ስሙት። በመጀመሪያ አዲስ ምን አሉት? አታታሉን ባሉ እሺ አንዴ ምን አይነት ጭንቅላት ነው ያላቸው እነኚህ ሰዎች? በኢየሱስ ስም አጋንንት እንደዚህ ያጫወቱባችሁ እናንተ። ጭንቀት ላይ ስላሉ ነው እፎይ፣ ጭንቀት ላይ ስላሉ ነው። ግብ ስላሉ ልኬልሃለሁ ቴሌግራም ላይ ሌላ ቪዲዮዎች፣ እዛኛውን ቪዲዮ አላቸው። እስቲ እንዲህ አድርገህ አሳየን ሳይቋረጥ። አዳምጪ እስቲ በእናትሽ። ለዛ ምንድን ነው? ጭንቅላታችሁን ተጠቀሙ ቅድሚያ። ቢያንስ እዚህ ጋር እኮ እኛ ኦልድ ኢነፍ ነን። ድጋማው ቆይ የመጀመሪያውን ድጋማው። በአጭሩ የመጨረሻ ጥያቄ ብሎ ነው የጠየቃቸው። በአጭሩ የመጨረሻ ጥያቄ አላህን በቦታና በአቅጣጫ የገለጸ ሰው ምንድን ነው አላቸው። ይከፍራል አሉት። በቃ አለቀ። ከዛ አላሁ አክበር አለ። ሌሎቹ ቀጥል አስደምር። ሮሽን በደንብ እንትን ብለሽ አዳምጪ።
ማለት ነው። አሁን እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል እንደ መጨረሻ ማለት ነው። ሰምተሻል ነው? ይደገምልሻል። ታዳኛ ምናል አላህ አርሽ ላይ ነው እንጂ እኮ እዚህ ቦታ ነው ያለ ሰው አንቺ አደርቢ። ቆይ እውነት ነው ብላ አሁን ደግሞ መጣች። እኛም እንደዛ ነው እናምናለች። እሳቸው ምንድን ነው ያሉት? አላህም በቦታና በአቅጣጫ የገለጸ ካለ ምንድን ነው ባጭሩ መልሱልኝ አላቸው። ይከፍራል አሉ። ከዛ ሰው አላሁ አክበር አለ። ቢንት ሰምተሻል? እፎይ አመሰግናለሁ ሁለቴ ስላሰማኝ። ግን ድምፁ የእሳቸው ሳይሆን ሲጀመር ድምፁ የሆነ ነገር አለው፣ የሆነ በቃ የሆነ የሚያስተጋባ ነገር አለው። ቆይ ችግር የለውም። የአባቷን ድምፅ በደንብ ትለየዋለች እቺ ልጅ። እውነትም ድምፃቸው ትክክል ነው፣ እሳቸው ናቸው። ግን ደግሞ አሉትም ትክክል ነው። እኛ ደግሞ አላህ እዚህ ቦታ ነው ዲቤት አድርጉ። በቃ ሁለታችሁ እሺ። አልሰማ ካላችሁ አንቺ እሳቸው ናቸው ታያለሽ፣ እሳ ደግሞ አጎቴ ደግሞ እሳቸው ነው። እሳቸው ድምፅ አይደለም ይሄ። እኔ ልድገምልሽ እያለሽ ነው። ምን እኮ በዋናነት እፎይ እዚህ ጋር ማለት ነው እነኚህ ማናቸውም ሌላ ቪዲዮ ደግሞ እንጨምርላችሁ። ከአርሽ በላይ ደግሞ ተብለው ተጠይቀዋል። ቢንት ምንድነው አይሚን አፍራ ምንድነው አርጉመንቷ? እኛ በቦታና በአቅጣጫ አልገለጽንም እሳቸው ብለውታል። አዎ ይከፍራል ብለዋል። ቆይ አንተ ኔትወርክ እያስቸገረ ነው አጎቴ። በአቅጣጫና በቦታ ከሆነ ይከፍራል ብለዋል። አፍራ ምን እያለች ነው? እኛ በቦታና በአቅጣጫ ስላለ አጎቴ ኔትወርክ እያስቸገረ ነው። ሎክ በቦታና በአቅጣጫ እኛ ስላላልን ችግር የለውም እሳቸው እንደዛ ቢሉም ብላለች። ማ አፍራ ከአርሽ በላይ ደግሞ ተብሎ ሲጠየቁ መልስ አስደምጣት። አስደምጣት አለክ ቃል ልኬልሃለሁ ብሎ ነበር። ኦኬ እኔ ልላክልህ? አዎ ልኬልሃለሁ። ከፈለክ የሁለተኛውን 15 ሰከንድ ልኬልሃለሁ። የመጨረሻው ክፈት ወይ አለኝ። እኔም አክቹዋሊ ማሻ አንዴ ቦታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታሪክ ሰውየው ከደና ስለሚወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፈ የጠራ ጌታ ነው። በቀኝ ነው ተው ቢንት እስላም እየሰማሽ ነው? እሺ ምን አሉ? ምን ቪዲዮ ነው? ቦታ የጠራ ነው። አርሽ ላይም ነው ካለ ከእስልምና ይወጣል፣ ይከፍራል። የእሳቸው ድምፅ ነው አይደለም? ይሄ የእሳቸው ድምፅ ትክክል ነው። ስለዚህ እንዳንቺ አስተምሮ ከሆነ ከእስልምና ወጥተሻል። በእሳቸው አስተምሮ የለኝም ብያለሁ እኮ ከአርሽ በላይ ነው። ከአርሽ በላይ መሆኑን ደግሞ ወጥተሻል። ይወጣል ከእስልምና አሉ። እንደዛ ሚል ይወጣል ከእስልምና። ኤኒዌይስ ወደ ሩጫው ተመለስ ክርስቲያን። እሺ ሌላው ደግሞ የታለ በስዕሉ ቅድም የሆነ ስዕል አምጥታችሁ አለ ቤንት ስሚማ ቤንት ቦታ ብለዋል እኮ አርሽ ቦታን አይደለም የሚያመለክተው፣ አቅጣጫን አይደለም የሚያመለክተው ወደ ሰማይ። ከሰባተኛው አርሽ በላይ ከአርሽ በላይ የሚሉ አቅጣጫን ያመለክታል። በአቅጣጫንም የሚሉ አርሽም ላይ ነው የሚሉ ከእስልምና ይወጣሉ ያሉ። እናንተ ደግሞ አቅጣጫ ታመለክታለች፣ ከሰማይ በላይ የሚለው ማለት ነው። ቦታን ታመለክታለች። ለመጨረሻ ጊዜ ቡድን 15 ሰከንድ ነው አዳምጡትና ከዛ በኋላ የራሳችሁን ጀጅመንት ውሰዱ ሙስሊሞች። ያ ከመድገም በፊት ግን ክርስቲያን ይሄ የእፎይ ዲቤት ማለት ነው። ራሱ ሙሉ የእፎይ ዲቤት ነው። ከግራ ነው ከቀኝ ነው አይባልም ነው ያሉት። እፎይ ሲጠይቀው ግራ እጃለሁ ቀኝ እጃለሁ ሲሉ አልነበረ? እፎይ የተናገራትን እያንዳንዷን ቃል የሚዘረዝሩት እና በደንብ ብቻ ልብሽን ከፍተሽ ለመስማት ሞክሪ የሚሉትም ማለት ነው። ከልብሽ ቀጥል ክርስቲያን። ይቅርታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታሪክ ሰውየው ከዲን እስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፈ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ከኋላ ነው፣ ከፊት ነው፣ ከላይ ነው፣ ከታች ነው አይባልም። ቦታ የማይፈልግ ማለት ነው። አርሽ እኔስ ከላይ ከታች አይባልም፣ ከቦታ አይፈልግም። ስለዚህ አርሽ ላይ ነውም ካለ ከአርሽ በላይ ነውም ካለ ይወጣል ከእስልምና። እሳቸው የአንችን አቂዳ የሚከተሉ አይደሉም። ከአጎቴ ጋር ነው የሚመሳሰሉት። እሳቸው እናንተን እንደ ሙስሊም አያችሁ፣
እነሱ አላህ እጅ እግር አለው ባት አለው ይሮጣል ብለው አያምኑ። ዛሬ ደግሞ የሆነ ቪዲዮ እኛ በዚህ ሰውዬ እኮ አናምንም። እሱ እኮ አይመራንም። እኛ የምመራን ቁርአን ነው ቁርአን እንጂ እሱ አይመራንም። እኛ እሺ፣ እሳቸው ሙስሊም ናቸው አይደሉም? ሙስሊም ናቸው እና እሷቸው በራሳቸው ያወጡት እሳቸው ሙስሊም ናቸው እና እሳቸው እንደዛ ስላሉ እኛ ቁርአንን ተን በእሳቸው መመራት አለብን። ሙስሊም አይደለሽም ብለዋል እነሱ ደግሞ እኔ አልሐምዱሊላህ እኔ ሙስሊም ነኝ። አልሐምዱሊላህ እሳቸው ስላሉ ሙስሊም ከእስልምና ሊያወጡኝ አይችሉም። አላህ ሙስሊም አድርጎ ፈጥሮኛል። አልሐምዱሊላህ እሳቸው ያንቺን አላህ ማንም ሊነጥቀኝ አይችልም። ሱመያ ያንቺን አላህ ደግሞ እነሱ ፍጡር ነው። እሱ ሊነጥቀኝ አይችልም። እሱ ሊነጥቀኝ አይችልም። ተረጋጊ። እኔ እኮ የነጥቅሻለሁ። እሱ ይበል። እሱ ለራሱ ነው ለራሱ የቀረጸው ነው እኮ። ተረጋጊ እኮ ያንቺን እሱ ራሱ ይከፍራል። ኦኬ። ስለዚህ አጎቴ እንዳለሽ አሁን ካፊር ያለው ሰውዬ ካፉ የወጣው ወይን ወደ ሰውየው ይሄዳል ትክክል ከሆነ ወይንም ደግሞ ከተሳሳተ ወደ ራሱ ይመለሳል አይደለ? እሱ ራሱ አንድ ሙስሊምን ካፍር ብሎ ከጠራ እሱ ራሱ ከእስልምና ይወጣል። ሲጀመር ቁርአን ላይ አላህ ከአርሽ በላይ ነው እያለ ቁርአኑ አላህ ከአርሽ በላይ ነው እያለ ራሱ ባወጣ ህግ አላሁ መውጁዱን ቢላ መካን ካለ ራሱ ባወጣ በሱ መንገድ ካልተከተል ነው እኛ ከፋራ ከሆነ ኦኬ። ግን እኛ ሙስሊም ነን አልሐምዱሊላህ። ስለዚህ እሳቸው ወጥተዋል ከእስልምና እሳቸው ከእስልምና እናንተ ተከምታ ኢየሱስ እሳቸው ሲጀመር እሳቸው ወጡ አልወጡ እኮ ሄዷል። ከአላህ ጋር ተገናኝቷል። እሱ አሁን እዚህ ላይ የለም አይደል? ዱንያ ላይ የለም አይደል? በስራው ከአላህ ጋር ተገናኝቷል። እሱ አረበከሽ ወራና በቃ እኔ በነብይና መሐመድ አራራ በኢየሱስ ምንድነው አዳምጪ። ማዳመጥ ቦታ ይኖርሽ ለወደፊትሽ። ምንድነው ድንቁርና እፎይ እድል ስጠኝ። ኦኬ ቀጥልሽ። እኔ የሚለው ቅድም ጀምሬ እያዳመጥኩኝ ነበረ፣ ግን ብቻ ብዙ ላነሳበት የቻልኩት ነገር ብዙም የለም። ለምን አሁን አጎቴም የሚለው ሴቶቹ አልተግባቡም። ማለትም በእስልምና ውስጥ ሆኖ እኮ ብዙ አይነት ክፍፍል አለ። ይህን ደግሞ ደኢፍ ሐዲስ አለ፣ እንደዛውም ደግሞ ሰሂህ ሐዲስ አለ። አሁን ሙፍቲያችን ያሉት ምናልባት የሚከተለው ሰው አለ፣ ማይከተለው ሰው አለ። እነሱን ተከትለን ስህተታችን በእነሱ እናርማለን አይደል? በሙፍቲ ማለት ነው። ስለዚህ እነሱ ስላሉ እስልምና ላይ እንወጣለን ማለት አይደለም። ለምሳሌ ቁርአን ይከተላሉ። ቁርአንን ወዴት ወስደው ነው እንደዛ የሚሉት? አንድ አሁን ደግሞ እኔ አንተን እንትን ሊል የሚፈልገው ነገር አሁን በዚህ አይደለም። ይሄ ከታችም ያሉ ከላይ በውስጡ በአጠቃላይ ያሉት ላያውቁ ይችላሉ። ምናልባት እውቀቱ ላይኖራቸው ይችላል፣ ለእኔም ጭምር ማለት ነው። ስለዚህ እንደዚህ ልዩነት ካለ ልዩነቱ አንተ እንደዚህ ተተረዳኸው። አሁን እኛ በደንብ ከገለጽ ነው በኋላ ነው በደንብ አሁን እየጮኸ ያለው ሰው። ለምንድን ነው ልዩነቱን ማያስተምሯችሁ ካለ ልዩነቱን ለምን አያስተምሯችሁ? ልዩነቱን እኮ በየሃይማኖቱ ወይም ደግሞ በየሀዲሱ ሁሉም ተከትሎ ነው የሚሄደው። አሁን እስልምና ብዙ ቦታ ይከፋፈላል። ይህም ደግሞ እስልምና ይከፋፈላል፣ ሰዎቹ ነው የሚከፋፈሉት። አንዷ መንገድ ሲቀራ ተብሏል። መጀመሪያም ከ73ቱ አንዷ ሲቀራ 72ቱ የጀሃነም ነው የሚባለው። ከዚህ ውስጥ ደግሞ አሁን አላህ ብላ መካንን ቢባል ቁርአንን አልተከተሉም ማለት ነው። በቁርአን በግልጽ ተቀምጧል። እኛ የምንከተለው ቁርአንን ነው። ሱረቱ ጣሃ ላይ አርራህማን አለል አርሽ እስተዋ ይላል። እሺ ይሄን ቁርአን ወዴት እንወስደዋለን ነው? ምናልባት ይሄ ጥያቄ ከታች ላለው ወንድሜ ነው። ለዚህ ምላሻውን ከሱ ልጠብቅ ሳይሆን እናንተ አሁን ምንድን ነው የምታመልኩት ነው? መጀመሪያ እኔ ሊጠይቃቸው የሚፈልገው ነገር እሱ ነው። እፎይ አንተን ነው እንትን አምልኮታችሁ ምንድን ነው? ያኔ
አምላክ ነው ብላችሁ የምታስቡት ነገር ምንድነው ነው? የአምላክ ብለን የምናምነው እኛ ሁሉን የፈጠረ ሁሉን ያስገኘ አንድ እግዚአብሔር አለ። እሱም ሰማይና ምድርን የፈጠረ ሁሉን ካለመኖር ወደ መኖር ያመጣ አንድ ኃይል አለ። ያም ያዌ ወይንም ደግሞ አላህን ሆነ መሐመድን የፈጠረው እግዚአብሔር ነው። እግዚአብሔር ነው። ያ ስለዚህ እኮ ስሙን ቀየራችሁት እንጂ ያው አላህ የሚባለው ራሱን ነው ማለት ነው አይደለም። የእናንተ አላህ ስሙ ላይ ሳንሆን እናጥገኛው የእናንተ አላህ የምትሉት አካል ኢቭን ፈጣሪ ሳይሆን ፍጡር ነው ብለን ነው የምናምነው። ኢየሱስ ምናችሁ ነው ለእናንተ? በስጋ የተገለጠ አምላክ። ስንት አምላክ ነው? ያ እግዚአብሔር አምላክ አልከኝ፣ ይሄ አምላክ አልከኝ። እሺ ስንት አምላክ ይኖራችኋል ማለት ነው? ስንት ስትል ስለምንድን ነው እየጠየቀኝ ያለው? እኮ አምላካችሁን ጠየቅኩኝ። አምላክ እግዚአብሔር ነው አላችሁኝ። ኢየሱስም በዛው ልክ አምላካችን ነው አላችሁኝ። እሺ ስንት አምላክ ነው የምታመልኩት ነው? ስለ አካል ነው እየጠየቀኝ ያለው? ስለ ባህሪ ነው? ስለ መለኮት ነው እየጠየቀኝ ያለው? ስለ አካል? እሺ እናንተ መለኮታዊ ነው ወይስ አካላዊ ነው የምታመልኩት? ምን ማለት ነው መለኮታዊ እና አካላዊ? እኮ የምታመልኩት የቱን ነው? እሺ እኔም ለጥያቄ እንዲያመችኝ ማለት ነው። ስለዚህ አንድ መለኮት አለ፣ አንድ አምላክ አለ። የአንዱ አምላክ ግን በሶስት አካል ተገልጧል ብለን ነው የምናምነው። ሶስት አካል አለው። አንድ አምላክ በሶስት አካል ብለን ነው የምናምነው። ሶስት አካል አለ፣ አንድ አምላክ አለ፣ ሶስት አካል አለ። ለአንድ አምላክ ሶስት አካል አለው ነው ብላችሁ የምታምኑት? አንድ አምላክ ሶስት አካል በአካል ለአንድ አምላክ ሶስት አካል የሚል ትምህርትም የለንም። እንደዛ አልተባለም። ቃላት አትሸርቡ። አንድ እግዚአብሔር አለ፣ አንድ አምላክ አለ። እሱ አንዱ አምላክ ራሱን በሶስት አካል የገለጠ አንድ አምላክ እናመልካለን ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠ አንድ አምላክ፣ ያ እሱን ነው የምናመልከው እንጂ ለአንድ አምላክ ሶስት አካል የሚል እንደዚህ አይነት ትምህርትም የለም። ተርሞቹ ሲነገሩ እያንዳንዳቸው ባስቀመጥነው ልክ ነው ማስቀመጥ ያለብን። እናንተ ጋር ለምሳሌ አላህ አለ፣ ቁርአን አለ፣ እንደገና ደግሞ የአላህ ሂጃብ አለ ብላችሁ እንደምትሉ እነዚህ ሁሉም ያልተፈጠሩ ናቸው ነው የምትሉት። ኦኬ ያልተፈጠሩ እንደምትሉ እኛ እግዚአብሔርን ስንገልጽ ስላሴን ስንገልጽ ያው ፎይ በደንብ ከዚህ በፊት ብዙ ጊዜ አስረድቷል። እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው። አንድ መለኮት ነው። አንድ ባህሪ፣ አንድ ፈጣሪ፣ አንድ እግዚአብሔር አለ። የአንዱ እግዚአብሔር ግን ሶስት አካላት አሉት፣ አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ እንደዛ ብለን ነው የምናምነው እንጂ ሶስት አምላክ ብለን አናምንም። ጥያቄ ካላችሁ ሌላ ጊዜ መታችሁ መጠየቅ ትችላላችሁ። አይ ቲንክ ልትወጡ ይመስለኛል። ፋይናላይዝድ እያደረጋችሁ ይመስለኛል። ይፎይ ያ ከዛ በተረፈ ያው እኔ ማጠቃለያ ልስጥና በቃ እናንተ ማጠቃለያ የምሰጥ ስጥና ውረድ። አፍራና ፉአድ ጥያቄ አላችሁ? ደግመዋል። ጥያቄ ካላቸው ጥያቄ ጠይቁ። ፉአድ ብዙ አልተናገረም። ፉአድ ማይክን አንሳና ጥያቄ ካለ ጠይቅ። እሺ አፍራን ጥያቄ አለሽ? አፍራን ጥያቄ አለሽ? ጥያቄ የላቸውም ወይም የማይመቻቸውም። እሺ በቃ ኮንክሉድ አድርጉት። በቃ ይብቃል። ያ ይብቃችሁ። ረጅም ሰዓት ነው። ኮንክሉድ ስናደርግ ያው ቅድም የተናገርኩት ነው ለመናገር የምፈልገው። እንግዲህ እፎይ ምናቸውን እንደነካው ባናቅም የሆነ የተነኩት ነገር አለና የተነሱ ሀሳቦችን ወይም በሙስሊሙ ማህበረሰብ በስፋት የገቡ የአቂዳ ጥያቄዎች በተለይ የአላህ ባህሪ ላይ የተነሱ ጥያቄዎች አሉ። በጣም ችግር የፈጠሩ አሉ። ግልጽ ሆነው ወጥተው ደግሞ እያየናቸው ነው። ስለዚህ በእስልምና አስተምሮ ላይ ትልቅ የሚባል ኢምፓክት እፎይ አምጥተዋል ማለት ነው። ይሄ በአይን የሚታይ በቀን በቀን ቪዲዮዎች እየተሰሩ የሚታይ ነው። ግልጽ ሆኖ የወጣ ነው
እናንተ የምታመጡት ነገር ግን በክርስትና ላይ ጠብታ የምታክል ነገር እንኳን ልትጨምሩ ልታመጡ አይችሉም። የምናውቃቸው ራሳችንን እንችለን ለብቻችን ይዘናቸው ያለን ነውና ከየትኛውም ቤተ እምነት ጋር ልሰነጥቁት የሚችሉት ነገር የለም። ይልቁንስ ማድረግ ካለባችሁ እኔ እንደ ሙስሊሞችም እዚህ ያላችሁ የምትጠይቁት ለተነሳው ጥያቄ መልስ ክርስትና ላይ ትምህርት ወይ የክርስትና አስተምሮ ላይ አትደበቁ። እፎይ ያነሳቸው ክሪቲካል የሆኑ ጥያቄዎች አሉ፣ ሰምተናቸው የማናቅ በመካከላችን ክፍፍል የፈጠሩ። ስለዚህ ለነሱ መልስ አዘጋጁልን። ለኛ የክርስትናን አስተምሮ ማስተማራችሁ አይጠቅመንም። አት ዘ ኤንድ ኦፍ ዘ ዴይ ክርስቲያን ሊያደርጓችሁ አይደለም የክርስትናን የሚያስተምሯችሁ፣ እስልምና ውስጥ እንድቆዩ ነው። ስለዚህ እስልምና ውስጥ እንድትቆዩ ከፈለጉ ለተነሱ ጥያቄዎች መልስ መስጠት ነው። ኦኬ፣ ክርስትና ወደ መደበቅ ምንም አይሰራም፣ መልስ አይሆንም። ለህይወታቸው ጥያቄ አላህ ላይ ለተነሳባቸው ጥያቄ መልስ አይሰጥም። ስለዚህ እዛም እኮ እንደዚህ አይነት ነገር አለ። ስለዚህ ተቀበሉ ነው። የአላህን ተረከዝ እንድትቀበሉ መጽሐፍ ቅዱስ ውስጥ ገብተው ተመሳሳይ ነገር ፈልገው ሲያሳያችሁ ነው ሙስሊሞች የአላህን ተረከዝ የምትቀበሉት ወይስ ጭራሽ ተረከዝ አንቀበልም? የአላህ ተረከዝ ምን አይነት ነው? ምንድን ነው ተረከዝ ሲባል? ሊትራሊ ተረከዝ ነው ወይስ ምሳሌ ነው? እሱን ጠይቁ ሙስሊሞች። እና እዚህ ውርውር የምትሉ ኡስታዞችም ማስረዳት ያለባችሁ የአላህ ተረከዝ ምንድን ነው? ምን ለማለት ተፈልጎ ነው? ሐዲሱ እንደዛ የሚለው ባት ሲባል ምን ለማለት ተፈልጎ ነው ብላችሁ መልስ ትሰጣላችሁ እንጂ ክርስትና ውስጥ መደበቅ፣ የውሸት ድራማ መስራት፣ ሰዎችን ሰብስቦ ማታለል፣ ቢዝነስ መሸቀል መልስ አይሆንም። እፎይ ደህና አድርጎ ስለወጋችሁ በጣም ስትፍጨረጨሩ እያየን ነው። ባይዘው እፎይ እውነት ለመናገር የሰራው ስራ ልትኮራ ይገባል። አንተ አንድ ቀን በተወያየው ውይይት የወር ሙሉ 2 ወር ሙሉ እየተጨቃጨቁ ነው። በድራማ ውስጥ እንዲቆዩ በውሸታቸው ውስጥ እንዲቆዩ አድርጋቸዋል። ሰው በራሱ ውሸት ሲጽናና የመጨረሻ ውድቀቱ መጀመሪያ ይሆናል ማለት ነው። ሰው በውሸቱ ሲጽናና በእውነት ሳይሆን ማለት ነው። ስለዚህ ሙስሊሞችም የምትጠይቁት እዚህ ቲክቶክ ላይ ያላችሁ ስኮላር ነን የምትሉ እስልምና አቃቢ ነን እንጠብቃለን የምትሉ የተነሳውን ጥያቄ እፎይ ያመጣውን ለውጥ መነቃነቅ በክርስትና መጽሐፍ ወይ በክርስትና አስተምሮ ልትሸፍኑት አትችሉም። ቀጥታ መልስ ስጡ። አስገብታችሁ ብዙዎቹ ጥያቄ ተፈጥሮብናል፣ እምነታችን ላይ ጥርጣሬ አምጥቶብናል፣ ምንድነው እያሉ ነው አይደል? በቃ መድረክ አዘጋጁ። እፎይ ላነሳቸው ጥያቄዎች መልስ እንሰጣለን ብላችሁ ሰብስባችሁ አስነግራችሁ የአላህ ባት ማለት ምን ማለት ነው? ባቱ ከቁርጭምጭሚቱ ጋር የተያዘ ነው ያልተያዘም ነው ተብሎ የተጠየቀው መልሱ። እሱ መልሱላችሁ። እረፍት የሚያገኙት ሙስሊሞች ለተነሳው ጥያቄ ሲመለስላቸው እንጂ ክርስትና ላይ በመደበቅ የሚያገኙት እረፍት የለም። ስለዚህ አሁን ሙስሊሞች በጠቅላላ እየጠየቁ ነው። ሌሎችም ሙስሊሞች አህባሽ የሚባሉ ወይም ሱፊ የሚባሉት ይሄን ነው እስከዛሬ ስንል የነበረው። ወሃቢያ ጅስም ነው አካል ያመልካል ስንል የነበረው ይኸው ተገልጧል። ይመልሱ እያሉ ነው። ኑ ተወያዩም እያሏቸው። ስለዚህ መልስ ለተነሳው ጥያቄ መልስ ይሰጣል እንጂ ሌላ ቦታ ሄዶ ፋላሲ አይሰራም። ሌላ መጽሐፍ ውስጥ እየተገባ ፋላሲ አትስሩ። እሱ ምንም ይሄ ምንድነው የሚባለው መሰለህ? አንድ ሰው ካንሰር ይዞት ማስታገሻ እንደመስጠት ነው። ማስታገሻ ብትሰጡት ያ ነገር ካንሰሩን አያድነው። ለጊዜው ከህመሙ ከስቃዩ ከመጣበት ስቃይ ሊታደገው ወይም ደግሞ ስቃዩ ሊቀንስለት ይችላል እንጂ ካንሰሩ አይድንም። ሙስሊሞችም እያደረጋችሁ ያላችሁት እንዲህ ነው። አሁን ሙስሊሞች የተነሳባቸውን ጥያቄ ማስታገሻ ለመስጠት እየሞከራችሁ ነው። እሱም ትክክለኛ አይደለም። አልሞት ባይተጋዳ ይባላል። እሱን እያደረጉ እያየን ነው። ለካንሰሩ ለበሽታው ከአሁን በኋላ ማናችሁም ንጽጽር መሰሩ ራሱ ምላሽ ራሱ እንዳሰጧቸው ኧረ አንሰጥም። በቃ አየናቸው እኮ ከስር ያሉ ከስር የምታዳምጡን እናንተ ምላሽ ስጧቸው እና ሪካርድ የምታደርጉ እህቶቻችን 1 ለ3 ተደራጁና አንድ ሆናችሁ ለ3ቱ ምላሽ ስጧቸው። ከዛ የዘለለ ተጽዕኖም የላቸው ዳስት። ስለዚህ ለካንሰሩ መድኃኒት ፈልጉ እንጂ ማስታገሻ የሚመስል ነገር እያደረጋችሁ ይብስ ካንሰሩን አታባብሱት። ሰው ጥያቄ ላይ እየጠየቀ ነው። ውስጡ የታመቀ ጥያቄ አለ። ሙስሊሞች ምንድነው እሱ ኢግኖር አድርጓቸው። እንትናም ቃልም ቢኒም ምላሽ እንዳሰጧቸው በፍጹም ከስር ያሉት አይመጥኑም። ለምላሽ ለቪዲዮ እንኳን አይመጥኑም። እህቶቻችን ከስራ ጋር ሆነው ዘና ሲደብራችሁ ምናምን ነገር ምላሽ ስጧቸው። ያ
አሁን ዋናውን ሀሳብ ስለ ረሱል አስታውሳቸው ብዬ እስልምና እንታደጋለን የሚሉ ካሉ መጅሊሱ ላይ ያሉት እና አቡ ሃይደር ይምጡ፣ እነ ሼክ ኤልያስ ይምጡ፣ እነሱ ጋር እንወያያለን። ከእነሱ ጋር ማውራት እንችላለን። እና የእሱ ጋር ሲደብራችሁ ምናምን ነገር ሰብሰብ አድርጋችሁ አንድ ሶስቱ እዚህ ቲክቶክ ላይ ውር ለሚሉት በ5 ደቂቃ ውስጥ ምናምን ቪዲዮ ሰሩላቸው። በቃ ማለት ክርስቲያኖች ምላሽ ይሰጡናል ብለው ተስፋ እንዲያደርጉ እንዲጽናኑ። በተረፈ የኔን ፎቶ አድርገው እነሱ ይጽናኑ፣ የኔን ስም እየጠሩ ይጽናኑ። ስማቸውን ተሳስታችሁ ነው የቤት እንዳጠሯቸው አይመጥኑም። ለቤታችን ለኦዲየንሳችን ክብር ስለማይመጥኑ ዛሲት ለዛሬ ይብቃ እና ለማንኛውም በሽታውን ትታችሁ እንትኑ ላይ እንትን አትበሉ። ለማንኛውም ሙስሊሞችም ጥያቄ ጠይቁ፣ ጥያቄያችሁን በደንብ አድርጋችሁ ጠይቁ። እናመሰግናለን። መልካም ጊዜ ይሁንላችሁ። ቴንክ ዩ በጣም እንደ ቃል አፍራን እና ፈዋድም ተመችቷቸዋል። ቤቴ ነገ እንገናኝ። እናንተ ነገ ፈዋዱ ልቃል ወጣችሁ። ያ እሲ ፎቶ አንሱ ለዋብያዎች እስቲ መሸቀያ እቺን ፎቶ አድርገው ደግሞ ማለት እንትኑን ኮመንቱን እንዲያጥፉትና ፎቶ አንሱ። ነገ እንዲለምኑብኝ ማለት ነው። ፎሎ እንዲለምኑብኝ፣ ጊፍት እና ፎሎ እንዲለምኑብኝ። ያው ጭንቅላት አለኝ እኔ። ጭንቅላት የሌለውን አካል ከሚሰብኩ የኔን ፎቶ ጭንቅላት ያለውን እያሳዩ ፎሎ ይለምኑብኝ። ፎቶ አንሱ። ሳዳ ትስቃለች። ሳዲ ወንድሞችሽ እኮ ውስጣቶቹ እንደዛ ስለሆኑ ነው። ፎቶ አንሺ እናላኪላቸው፣ ጊፍት እንዲሰበስቡብኝ፣ ፎሎ እንዲሰበስቡብኝ። እስቲ አድርጉት ያ